ቆይ ጠብቀኝ። ይሄ የምትመለከቱት አዲሱ የደብረ ሊባኖስ ቤተልሔም ህንፃ ነው። ቀደም ሲል የነበረው የቤተልሔሙ ህንፃ ታች መሬት ውስጥ የወረደ ነበረ። አሁን ግን በጣም በአማረ ሁኔታ ተሰርቷል። ይህን ይመስላል። በእንትን ገልጸዋለሁ። የገርል ቤት ወይም ወደ ምስራቅ መግቢያ ወይም ገርል የሚነበብበት አዳራሽ ቤተ መቅደሱ በታች ግራውንድ ውስጥ የሚገኝ ነው። ይህ ደግሞ ሰው በሌለበት ጊዜ ጥርት ያለ ደብረ ሊባኖስ ለጸሎት የሚመች እጅግ ያማረ ቅዱስ ቦታ ነውና በዓመት በዓል ጊዜ ተጋፍተን ብዙም ሳንጠቀም ነው የምንሄደው። በዚህ ሰዓት ደግሞ ምንም ነገር ድምጽ የሌለበት እጅግ በጣም ደስ የሚል እርካታ የሚገኝበት ከጻድቁ ጋራ በነጻነት የምንገናኝበት ቦታ ነው። ደስ ይላልና እየመጣችሁ ተጠቀሙበት። ይሄ ደብረ ሊባኖስ ቅድም እንዳልኳችሁ አዲሱ የተሰራው ቤተልሔም ነው። እንግዲህ ደብረ ሊባኖስ እንግዲህ ይህን ይመስላል። ግርጌውን ነው እያሳየኋችሁ ያለኋችሁ ታችኛውን ነው። ውስጥ ለውስጡ እንደምታዩት መነኮሳት የሚመነኩሱበት ቦታ ደግሞ ይሄ ነው። በታህሳስ በነሐሴ የሚመነኩሱ መነኮሳት እዚህ ነው የሚመነኩሱትና ይህን ይመስላል። የደብረ ሊባኖስ ዙሪያውን እየዞርን ነው ያለ ነው። የጻድቁ አባታችን የተክለ ሃይማኖት ደጅ እንግዲህ ይህን ይመስላል። እጅግ በጣም ያማረ ነው። ደብረ ሊባኖስ በተቻለ መልኩ ዘወትር ንግስ በሌለበት ሰዓት ላይ ቢመጣ በቃ ሁሉን ነገር ግልጽ አድርጎ ማየትና ለጸሎትም የሚመች ቦታ ነው። በጣም ደስ ይላል።
እንደዚሁም እናቶቻችን ወንድሞቻችን በማምላካችን እግዚአብሔር በጤና ጠብቆ ለመሸኛነት ስላበቃን ክብርና ምስጋና ለአምላካችን ነው። ሁሉ ያውራሌው ሁሉም ወደ እርሱ ይሄዳል። ይህ ቃል በዮሐንስ ወንጌል ምዕራፍ 3 ቁጥር 26 ላይ የብሉይና የአዲስ ኪዳን መተባበሪያ ድልድይ የነበረው ይልቁንም በአጭር ጊዜ የጌታችን የአምላካችን የመድኃኒታችን ኢየሱስ ክርስቶስን አዳኝነትና ፍጹም መድኃኒትነቱን በሰፊው ዘርዝሮ ተንትኖ የፈቀደ ያስተማረ ወንጌላዊ ታላቁ መጥምቀ መለኮት ቅዱስ ዮሐንስ የተናገረው ቃል ነው። ሁሉም ተነስቶ ይሄዳል ይላል። ብዙ መናገር አልፈልግም። የአካላችን የወንድማችን የአካል ሞት የጌታችን የአምላካችን የኢየሱስ ክርስቶስን ሞት ይመስላል። ኢየሱስ ክርስቶስ ወደዚህ ዓለም ሲመጣ ዓለም ያዘጋጀችለት ሁለት ነገር ነው፣ በረትና መስቀል። ከዚህ ውጭ የአበባ አላዘጋጀችለትም፣ ሽልማት አላዘጋጀችለትም። ምንም ያደረገችለት አንዳቸው ነገር የለም። ለምንድን ነው ሞታቸው ይመሳሰላሉ ያልኩበት ምክንያት ገና በሕይወት እያለ ጌታችን ኢየሱስ ክርስቶስ በሚያስተምርበት ሰዓት እንደምታውቁት በማቴዎስ ወንጌል ምዕራፍ 14 ከቁጥር ጀምሮ ዮሐንስ ምዕራፍ 6 ላይ 2 ዓሣና 5 የገብስ እንጀራ እያበረከተ ለ5,000 ሰዎች ሲያበላ ያ ሁሉ ጋጋታ፣ ያ ሁሉ ግርግር ስታስቡት ምን ያህል አስደናቂ ገራሚ ነው። በሆሳዕና የነበሩ እንኳንስ አንተ የተቀመጥክባት አህያ መሬት ልትረግጥ አይገባትም ብለው ሲወዘግዙ፣ ሲያነጥፉ፣ ሲያጨበጭቡ፣ ሲጮሁ የነበሩ ሰዎች ቁጥራቸው በርካታ እንደሆነ እናውቃለን። ነገር ግን የእነሱ ፍቅርም፣ የእነሱ ግርግር፣ የእነሱ ጋጋታ፣ የእነሱ ሙገሳ፣ የእነሱ ምስጋና ምሽት 12ም አላለፈም። የሰው ፍቅር ገደብ አለው፣ ልክ አለው። ሰው ሲወድ እንደ ባንዲራ ይፈቅላል፣ ማታ ሲመሽ ደግሞ ያወርዳል። የሰው ፍቅር እንደ ጠዋት ጤዛ ረጋፊ፣ እንደ ቀን ጥላ አላፊ፣ እንደ ማታ ጀንበር ጠፊ ነው። ለዘላለሙ የማይጠፋ መለኪያ የሌለው የጌታችን የአምላካችን የኢየሱስ ክርስቶስ ፍቅር ብቻ ነው እና ኢየሱስ ክርስቶስ በምድር ላይ ያን ያህል ዋጋ ከፍሎኛል ለማዳን መጥቶ ዓርብ ላይ ያ ሁሉ አጃቢ፣ ያ ሁሉ ግርግር አልነበረም። አሳ በላተኞች አልነበሩም፣ ገብስ በላተኞች አልነበሩም፣ ታምራት ተደረገላቸው አልነበሩም። በዕለተ ሐሙስ የነበሩ ወዳጆቹ አልነበሩም፣ ጥቂት ወዳጆች ብቻ ነበሩ። ወንጌላዊ ቅዱስ ዮሐንስና ጥቂት በሕይወታቸው በገንዘባቸው በጉልበታቸው ያገለገሉ ዓለም ያንተ ብቻ ነው የተከተሉ ጥቂት ሴቶችና ውድዋ እናቱ የሁላችን የእናቱ እመቤታችን ቅድስት ድንግል ማርያም ብቻ ነበሩ። ዓርብ ላይ ዮሐንስ 19:26 ጀምሮ። ይህ ብቻ ሳይሆን ገራሚው ነገር ዕርቃኑ በመስቀል ላይ በተሰቀለ ጊዜ ከመስቀሉ የሚያወርደው አላገኘም፣ አልነበረው። ነስኦ ዮሴፍ ሥጋውን ዜነ ኢየሱስ ክርስቶስ ወቀብሮ ውስጥ መቃብር አስገዝ ዘወቱ አውቀራ ዮሴፍና ኒቆዲሞስ ጲላጦስን ሥጋውን ከመስቀል ለማውረድ ለመኑት ነው። ከመስቀል ለማውረድ ለምነው ዮሴፍ ለራሱ ከአለት ድንጋይ ወግሮ አሳምሮ በሠራው በአዲስ ድንጋይ በአዲስ መቃብር ቀበረው ይላል። ይህ ምንድን ነው የሚያሳየን? ክርስቶስ የቀብር ቦታው እንኳን አልነበረውም ማለት ነው። የቀብር ቦታ ማጣት የመጨረሻ ግንኙነት፣ የመጨረሻ በጣም በቃል የማይገለጽ ከባድ ማጣት ነው፣ ከባድ ድህነት ነው። ስለዚህ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በሚሞትበት ሰዓት ማንም አጠገቡ እንዳልነበረው ሁሉ ነገር ግን ጥቂት ወዳጆች ሁላችንም በጋር ማስቀር የምንችለው የምንላቸው አባ ኃይለ ኢየሱስን የመሳሰሉ ስማችሁን የማላውቃቸው እጅግ በጣም ውድ ወንድሞች መነኮሳት በግራም በቀኝም ያላቸው እንደ ዮሴፍና እንደ ኒቆዲሞስ ወንድማችንን አፈር ለማልበስ እዚህ በመገኘታቸው ወንድማችን ነፍሱ ሐሴት ታደርጋለች። ወደ ዋና ነገር ስመለስ ሁሉ የሐውር ሀብ ሁሉ ወደ እሱ ይሄዳል። ሁላችንም ሀጆች ነን፣ ሁላችንም መንገደኞች ነን፣ ቀሪ የለንም።
ተራ በተራ ነው የምንሸኛኘው። የአባ አካለ ወልድን ነገር ሳስብ አሁን የቀረበው ሪፖርትና የወጣ ታሪክ እሱን አይገልጸው። ድንበር ተሻጋሪ ነው። በሰፈር በመንደር ያልታጠረ ከሁሉም ጋር ተግባብቶ የሚኖር ቅድም ሲነገር እንደሰማሁት በጣም ያስደነቀኝ ክፉ ነገር ከአንደበቱ ማውጣት ብቻ ሳይሆን የማያስብ ፍጹም ወንድም ወዳጅ የሁላችንም ወንድም ነበረ። አሁንም ወንድምነታችን ሞት አይለየው። ወንድማችን አባ ቴዎድሮስን አዲስ አበባ በነበረበት ሰዓት ተንከራቶ ለቀብር ብቻ ነበር ቅድስና የተሰጠው። ለቀብር ስራ አልነበረው፣ ስላላገኘም በገዛ ምድሩ ላይ። ነገር ግን ሊቀ ማእምራን የማንና ብዙ አባታችን አቡነ ሕርያቆስ ለአባታችን ለአባ አካለ ወልድ ሁልጊዜውም ቢሆን መጽናኛ ሰጥተው አክብረው እስከ ችግሩ እስከ ሕመሙ መርዳታቸው መሸከማቸው ምስጋና ይገባቸዋል ብዬ አምናለሁ። ወደ ጉዳዩ ለመጠቅለል ሁሉ የአውራቢ ሁሉ ወደ እርሱ ይሄዳል። ወዴት እንሄዳለን? ወደ አምላካችን ነው የምንሄደው። ከአባ አካለ ወልድ የበለጠ የዋህ ማነው? አካለ ወልድ የዋህ ደግ፣ ቅን፣ ወንድም ወዳጅ፣ ያለውን ሁሉ አካፍሎ የሚገባ ያለውን አካፍሎ ባዶ ይዞ ወደ ቤቱ የሚገባ እንደ ቤቴ በየቀኑ ከወንድም ጋር አብሮ በመኖር ችግሩ ሳይደብቅ የሚኖር ወንድም ነው። እኔ ከኔ ጋር ብዙም አብረን ባናሳልፍ አንድ ጊዜ ትዝ ይለኛል። ተከታታዮች ነበርና አዲስ አበባ ላይ ቤት ገኔ ጋር መጥቶ እግሩን አቅቤ ወንጌል ዮሐንስ ቅዳሜ ቃልን ጸሎት አድርገን እግሩን ማጠቤን አስታውሳለሁ። በጣም ደስ ይለኛል። እጅግ በጣም የሚወደው የማከብረው ወንድም ነው። ስለዚህ ደጋጎቹ ሲሞቱ በሕይወት ሳሉ እንጂ በሞት ጓደኛ የላቸውም፣ አጃቢ የላቸውም፣ ግርግር የላቸውም። ማርሽ ባንድ የማያስፈልጋቸው ማርሽ ባንድ የሚያስፈልጋቸው የቀባሪ ጋጋታ የሚያስፈልጋቸው ለአርቲስቶችና አለን ለሚሉት ብቻ ነው። እሱ ቀባሪ ያስፈልገው። ቀድሞ ራሱን ቀብሯል፣ ራሱን አዘጋጅቷል። ታጥሎ የተቀመጠ ደግና ቅን ወንድማችን ነው። ስለዚህ ሁሉም ወደሱ ይሄዳል። እናታችን አጋ የቴገኛ ሂላሪና ilma keessa ilma gaarii, ilma qulqulluu, ilma waaqa jaalatu, ilma hunduu hundi keenya jaalatu, ilma akkamiitiin gara waaqa malee gara waaqa erguun deemu. Kitaabni qulqulluun akkuma dubbatamatti duratti tokko nageenyatti ዘይሰሚ ቃሌ ወይ አምን በዘፈነ ወድሜ ይሐውሩ ሰደን አላ አደ ወይ ሞት ውስጥ ህይወት እውነት እላችኋለሁ በእኔ የሚያምን እና በቃሌ በላከኝም የሚያምን ቃሌን የሚሰማ ወደ ዘላለም ህይወት ይሸጋገራል እንጂ ወደ ሞት አይሄድም ብሎ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ እንደተናገረ ሁሉ ወደ ሰማይ ነው የሚሄደው። ከዚህ ከመከራ ከስቃይ ብዙ ውጣ ውረድ ከበዛበት ዓለም ወደ ዘላለማዊ አምላካችን የልዑል እግዚአብሔር እቅፍ ሄደዋልና ነፍሳቸውን ሀገር ህይወት መንግሥተ ሰማያት እንዲያወርስልን ምን ጊዜም ቢሆን በጸሎት እናስባቸዋለን። አዎ አንዳንድ ነገሮችን ስናስብ ይልቁንም የእሳቸው የቅርብ ጓደኞች ወዳጆች ቅድም ስታለቅሱ ስታነቡ እንዳመቆጣጠር ሲሳናቸው ተመልክቻለሁ። መቼም መጽሐፍ ቅዱስ የብዙ ነገሮች የብዙ ጥበቦች ውሁር ነውና የምንበላ የወፃ መብል ወምና ጽኑ ወጣቱ ከበላተኛ መብል ከጽኑ ከጨካኙ ከጠንካራው ጣፋጭ ተገኘ እንዳለ ሁሉ ካህን ነው ማለት አይደለም። አያለቅስም። ካህንም ሐኪምም አያለቅስም። አዋላጅ ወይም ደግሞ ሰርጀሪ የሚያደርግ ዶክተር ሳያዝን ቀርቶ ሳይሆን የግድ ራሱን አረጋግቶ ራሱን ጠብቆ ለሌላው ደህንነትም ተጠንቅቆ ሰርጀሪ ያደርጋል፣ ደሙን እያፈሰሰ። አዋላጅም እና ስትጨነቅ ስትጠበብ እያየች ትታገሳለች። እናንተ ግን የዛን ያህል እንኳን መታገስ ተስኗቸዋል። ደግ ነው፣ ጥሩ ነው። ለወንድም ማልቀስ ደግነት መልካም ነው፣ ይከፍላል። ድሮንስ እኛ መነኮሳት ምን እንጠብቃለን ከዚህ ዓለም? መነኩሴ ቢሞት እንኳን ገናዥ የሌለው ቶሎ የሚደርስለት የሌለው ብቸኛ ከርታታ ነው እና ወንድማችንም አባታችንም እግዚአብሔር የወሰነላቸውን የወደደላቸውን ያህል ጊዜ ኖረው ወደ አምላካችን ወደ እግዚአብሔር ሄደዋል። ምናልባት የአሟሟታቸው የእረፍታቸው ሁኔታ የሕመማቸው ብርቱነትና ጽኑነት ሊያሳስበን ይችል ይሆናል። ያየን እንደሆነ ከክርስቶስ የበለጠ ክፉ መከራና ክፉ ሥጋ የተቀበለ ማን አለ? ሁላችንም ያሳዝነናል፣ ሁላችንን ይመለከተናል። ስለዚህ እናታችን እሳቸውን የመሰሉ ውድና ድንቅ ልጅ ወልደው ለቤተክርስቲያን ሰጥተዋል።
ሊያዝኑ ሊተክዙ አይገባም። እኛ ለፍቶ ልጆች ነው አቅመሳሪ ይባል ምስል ሞት ሚታል ስንገድ መጅሩት ስንገድ ጋራ ማንጅራና አንሰሞኒ ለፍሮጀሽን ከቢሆቴ የራ አገኝራ ወልገር ጋር እሞት ሚታል ወጀቱ ከተሰክነ ወገርሞጁ ጋር ከተሰክነ እነሱ ስጋፈን ይናሪና ይሞይና ዋይን ስናጀበዝ በእውነት ወንድሞቻችን መሆን የሚያስፈልገው ይሄ ነው። እንዳልኳችሁ የግርግር ጊዜ፣ የቃና ዘገሊላ ጊዜ፣ የሆሳዕና ጊዜ፣ የምሴተ ሐሙስ ጊዜ፣ የትንሣኤ ጊዜ ብቻ ሳይሆን የመከራ የችግር ጊዜ አብሮ መሆን በጣም ያስመሰግናል። እሳቸውን በቅርበት ከብዙ ጊዜ ጀምሮ በመርዳት በማገዝ ችግራቸውን ሁሉ ሐዘናቸውን እንደ ንስሐ አባት የሚያጋሯቸው የሚነግሯቸው ወንድማችን ባይታዊ ከፍ ያለውን በእውነቱ በዚህ እግረ መንገድ ሊመሰገኑና ሊከበሩ ይገባል። ለድሃና ለችግረኛ ተቆርባች ናቸው። የሚያስፈልገው ይሄ ነው። ስለዚህ ምድራዊ አገልግሎታቸውን አጠናቀው ወደ ሰማያዊ አገልግሎታቸው ሄደዋል። እግዚአብሔር ነፍሳቸውን አገልግሎት መንግሥተ ሰማያት ያወርስልን። አቡነ ዘበሰማያት Thank you.